ፋይት ክለብ ፊልም ብቻ አይደለም፣ ስለ ወንዶች የተሰራ ፊልም ነው። ወንዶች አሁን ላይ እንዳሉት ወንዶች እንዳይሆኑ፣ ዓላማ የሌለው ደካማ፣ ልፍስፍስ፣ ፈሪ፣ ሴታ ሴት እንዳይሆኑ ተብሎ የተቀመጠ ትንቢት ነው። ትንቢት የሆነ ፊልም ነው። እርግጥ ነው አብዛኞቻችሁ ከዚህ ፊልም ጀርባ ያለውን ነገር አብዛኞቻችሁ አልተረዳችሁትም። ዛሬ በደንብ ጠለቅ አድርገን የምንመለከተው ይሆናል። ለማስተላለፍ የፈለገውን ነገር ከድርጊቱ ጀርባ ከትዕይንቱ ጀርባ ምን አይነት መልእክት እንደሚያስተላልፍ በተጨማሪም የያዘውን ትንቢት እንማማራለን። እመነኝ፣ የትኛውም ዕድሜ ውስጥ ያለ ወንድ ከሆንክ ስለዚህ ፊልም በደንብ ማወቅ አለብህ። ይህን ፊልም ማየት አለብህ። ስለዚህ ፊልም መረዳት አለብህ። አለበለዚያ እንደነዛ እንደምትመለከታቸው ወንዶች ሆነ መቅረት ነው። ይህ ቪዲዮ ቫይራል እንዲወጣ ከመጀመራችሁ በፊት ሁላችሁም ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። እንዲሁም ቪዲዮ ሲለቀቅ ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑት። ይህ ሀበሻን አስላው አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። እስከ መጨረሻው ተከታተሉኝ። የመጀመሪያው ነጥብ ሻዶ ወይም ጨለምተኛው ስብዕናችን። በፊልሙ ላይ የምትመለከቱት ናሬተር ተራኪው መተኛት ባለመቻሉ ምክንያት በቁሙ ይቃዥ ነበር። ነገሩን አለወሳስበው ያቅዠቱ ጨለምተኛ የሆነውን በውስጡ የተቀበረውን ማንነት ስብዕና እንዲመለከት አደረገው። ያም ስብዕናው ታይለር ደርደን ነው። ታይለር ደርደን የናሬተሩ ወይም የተራኪው ጨለምተኛ ስብዕና ነው እና ይህ ፊልም ለማሳየት የፈለገው ለመናገር የፈለገው ነገር የሰው ልጅ ብራይት የሆነ ሳይድ ማለትም ብርሃናማ ጎን ብቻ እንደሌለው በተጨማሪም በብርሃኑ ልክ ጨለምተኛ የሆነ ስብዕና እንዳለው ለማሳየት በጣም ሞክሯል። ይህ ፊልም ለየት የሚያደርገው ነገር ያ ጨለምተኛው ስብዕናችን እንደተባለው ጎጂ ወይም መጥፎ ነገር እንዳልሆነ፣ ጥሩ ደረጃ እንደሚያደርሰን፣ ለጥሩ ነገር ተቀይረን ዓላማችንን፣ ግባችንን፣ ስኬታችንን እንድናሳካ እንደሚያገለግለን ነው ለማሳየት የሞከረው ነገር። ናሬተሩን ካያችሁት በጣም ልፍስፍስ የሆነ ሰው፣ የሁሉ መጠቀሚያ፣ ለራሱ እንኳን መቆም የማይችል ሰው፣ ፈሪ፣ አልቃሻ፣ ወንዳ ወንድ ያልሆነ እንደው ሴታ ሴት ነገር የሆነ ሰው ነበር። ነገር ግን ጨለምተኛ ስብዕናውን ውስጥ የተቀበረ ስብዕናውን ታይለር ደርደንን ሲያገኝ ያ ሰውዬ መፍራት አቆመ። ያ ሰው በጣም ደፋር ሆነ፣ ጀግና ሆነ። ኢቭን በህይወት ዘመኑ ሴትን አናግሮ ማያውቀው ልጅ አሁን ላይ ሴትን ማማለል ጀመረ። የፍቅር ግንኙነት ውስጥ ገባ። የራሱን ግሩፕ መሰረተ አይነት ነገር። ይህም የሆነው በምን ምክንያት ነው? ታይለር ደርደንን ስላገኘው ወይም ጨለምተኛ ስብዕናውን ስለተጠቀመው ማለት ነው። ይህ ፊልም በዋነኝነት ለማሳየት የሞከረው ነገር ጨለምተኛ ስብዕና የሚባሉት ዳርክ ሳይዳችን የሚባሉት ነገሮች የምርም መጥፎ እንዳልሆኑ የምርም እንደሚጠቅሙን ለማሳየት የሞከረ ፊልም ነው። ለምሳሌ ዳርክ ሳይዶቻችን ማለት ወይም ጨለምተኛው ስብዕናችን ማለት ኢንክሉድ የሚያደርገው ያላወጣናቸው የታመቁ በውስጣችን የቀሩ ሐሳቦቻችን፣ ያላወጣናቸው ምክንያት ትችትን ፍራቻ፣ ነቀፌታን ፍራቻ፣ ከሌሎች ላለመለየት ብለን አመቀና ያስቀመጥናቸው ሐሳቦቻችን ሊሆኑ ይችላሉ። አንገብጋቢ ፍላጎቶቻችን ሊሆኑ ይችላሉ። ስልጣን፣ ኃይል፣ ወሲብ፣ አደገኝነት፣ ባጭሩ ጨለምተኛ ብለን የምናስባቸው በሃይማኖት ሄደን ኃጢአት ብለን ልናስባቸው የምንችላቸው ነገሮች በሙሉ በዳርክ ሳይዶቻችን ይመሰላሉ። ይህ ፊልም ለማሳየት የሞከረበት መንገድ ግን እነዛ ጨለምተኛ ስብዕና የምንላቸው ነገሮች በእርግጥም መጥፎ እንዳልሆኑና ራሳችንን ለማወቅ ራሳችንን ለመለወጥ የግድ እነዛን መጠቀም እንዳለብን ያሳየናል። ልክ ናሬተሩ ወይም ተራኪው ታይለር ደርደንን ተጠቅሞ ስብዕናው እንደቀየረ፣ ያለበትን የኑሮ ሁኔታ እንደቀየረ፣ አኗኗሩን፣ ላይፍ ስታይሉን፣ ተግባቢነቱን እንደቀየረ እኛም ዳርክ ሳይዶቻችንን ተጠቅመን ህይወታችንን ልንቀየር እንችላለን ብሎ በደንብ ያስረዳናል። ወደ ሁለተኛው ርዕስ ደግሞ እንለፍ። ጨለምተኛው ስብዕናችንን እንዴት እንጠቀማለን? ዳርክ ናይት የተሰኘው ፊልም ለዚህ በጣም አሪፍ ምሳሌ ይሆናል። እርግጥ ነው ፋይት ክለብ በደንብ አስረድቶታል፣ ግን እናንተም በደንብ እንዲገባችሁ ሌላ ምሳሌ እንጠቀም። ዳርክ ናይት የተሰኘውን ፊልም ካያችሁ ባትማን ወይም ብሩስ በመጀመሪያ ደረጃ ላይ ሲጫወት አንድ ጉድጓድ ይረግጥና ጉድጓዱ ወደ ውስጥ ይከተዋል። ወደ መሬት ይወድቃል። ሲወድቅ ጨለማ ውስጥ ራሱን አገኘው። ልክ ጨለማ ውስጥ ሲገባ የሌሊት ወፎች እየበረሩ ሲወጡ ምናምን ነገር ይመለከታል። ከዛ ብሩስ በጣም ደነበረ፣ ደነገጠ፣ በጣም ፈራ። ከዛም አባትየው መጥቶ አወጣው ምናምን ነገር። ከዛ አንድ የተናገረው ነገር ነበር ካስታውሳችሁ፣ የሌሊቶቹን እኩል ልፈራቸው አይገባም፣ ምክንያቱም እነሱ እንደዛ በረው የሄዱት አንተን ስለፈሩ ነው አይነት ነገር አለው። መጨረሻ ላይ ብሩስ ከእናትና ከአባቱ ጋር ቲያትር እየተመለከተ ባየው ነገር ተረብሾ ሲወጣ ቤተሰቦቹን እንውጣ ብሎ ጠየቃቸው። ከዛ ቤተሰቦቹን ማስወጡት። አብረው እየወጡ ሳለ ሌባ መጥቶ እናቱንም አባቱንም ይገላል።
እና ዘርፏቸው ይሄዳል አይነት ነገር። ከዛ የብሩስ ህይወት ጨለመ፣ አዘነ። በህፃንነቱ እናትና አባቱን አጣ። እናትና አባቱ ፊት ለፊቱ ተገደሉበት። በፍራቸው ምክንያት እናትና አባቱን አጣ። ከዛ ያ ልጅ አደገ። የሚገርመው ነገር እዚህ ጋር ነው የተፈጠረው። መጀመሪያ ወደ ፈራበት ቦታ ተመለሰ፣ ማለትም እዛ ወደ ጉድጓድ የወደቀበት ቦታ ተመለሰ። አሁን እዚህ ጋር ልብ ብላችሁ አዳምጡ። ልጅ እያለ ሲፈራቸው የነበሩት እነዛ የሌሊት ወፎች አሁን ላይ እነዛን የሌሊት ወፎች ተቀብሏቸው የሱ መገለጫ ያደረጓቸው። አሁን ዳርክ ሳይድ ወይም ሻዶው ከሚለው ሐሳብ ጋር ስናያይዘው የኛ ጸለምተኛ ስብህና የሚባሉት ነገሮች፣ የኛ ዳርክ ሳይድ የሚባሉት ነገሮች ከተጋፈጥናቸውና ከተቀበልናቸው እኛን ሊወክሉ ይችላሉ። ልክ ባትማንን የሌሊት ወፎች እንደወከሉት መጀመሪያ ሊፈራቸው መጨረሻ ላይ እነሱ ወከሉት እና ጥሩ ነገር እንዲያደርግ አደረጉት። አስቡት፣ ባትማን ዳርክ ሳይድ ነበረበት። በጣም ድብድብ ይችላል፣ ኃይለኛ ነው፣ አደገኛ ሰው ነው። ግን አደጋውን ተጠቅሞ ንጹሃንን አድኖበታል። ከተማዋን ከዘራፊዎች አድኖበታል። ልክ እንደ አዳኝ ሆኖ ሰርቶበታል። ይህ ነገር ምን ያሳየናል? ዳርክ ሳይድ ወይም እኛ ዳርክ ሳይድ የምንላቸው ነገሮች መጥፎ አይደሉም። መጥፎ ናቸው ብለን ልናስወግዳቸው አይገባም። ይልቅ እንደነ ባትማን ያን ጸለምተኛው ስብህናችንን ተጠቅመን ለራሳችን ዓላማ፣ ለራሳችን ፐርፐዝ፣ ለጥሩ ፐርፐዝ ልናውልበት እንችላለን። ይሄ ፊልም ነው ልትሉኝ ትችላላችሁ። ፕራክቲካል ኤግዛምፕል ልስጣችሁ። ሪል ወርልድ ላይ ሀፕን ያደረጉ ነገሮችን። ለምሳሌ ናፖሊዮን ቦናፓርት የሚባለው የፈረንሳይ ንጉስ፣ ኢቭን በታሪክ የምታውቁት የታሪክ መጽሐፍቶቻችን ላይ 8-10 አላስታውስም፣ ብቻ ሂስትሪ መጽሐፋችን ላይ የተማርነው ናፖሊዮን ቦናፓርቴ እንደ ምሳሌ እንውሰደው። ያ ሰው ትዕቢተኛ ነው። ሲበዛ ትዕቢተኛ የሆነ ሰው ነው። ትዕቢተኝነቱ እንድትረዱ በደብዳቤዎቹ ላይ የሚጽፈውን ጽሁፎች ብትመለከቱ፣ ጥቅሶቹን ብትመለከቱ፣ የእሱም ባዮግራፊ ብትመለከቱ ምን አይነት ትዕቢተኛ ሰው እንደሆነ በጣም ትመለከታላችሁ። በጣም ትዕቢት አለበት። አሁን ይሄ ትዕቢት፣ ይሄ ዳርክ ሳይድ በቀጥታ ከሄድን ይሄ ኃጢአት ነው፣ መጥፎ ነገር ነው፣ ኃጢአት ነው፣ ኃጢአት ነው፣ ኃጢአት ነው። ግን ተመልከቱት፣ ያን ትዕቢት ተመልክቶ ፈረንሳይን ከአውሮፓ ካሉት ሀገራቶች እንድታድግ እንድትበለጽግ አድርጓታል። የዛ ሰው አንገብጋቢ ፍላጎት ታሪክን ይቀይራል። ለፈረንሳይ እድገትን፣ ስልጣኔን አበርክቷል። ትዕቢቱ ፈረንሳይን ወደ ታላቅነት እንዲያመራት አድርጓል። እሱም ታላቅ ሰው እንዲሆን አድርጎታል። ኢቨን ታላላቅ ሰዎች ሲባሉ የዚህን ሰውዬ ስም ታገኙታላችሁ። ስሙ ናፖሊዮን ቦናፓርት ይባላል። እሺኛው እዚሁ ቅርብ ሀገር አንድ ምሳሌ እንስጣችሁ። ጦረኛውን ንጉሥ እንመልከት። ስማቸው አጼ ቴዎድሮስ ይባላል። አጼ ቴዎድሮስ ኃይለኛ ሰው ናቸው። ቁጣቸው ቁጣ አይደለም፣ ኃይለኛ ናቸው፣ አደገኛ ናቸው። ካልተሳሳት ጎንደርን ሁላ አልገዛም ሲሉት እስከነ ሕይወታቸው ነበር ያቃጠሏቸው። ጨካኝ ናቸው፣ አደገኛ ናቸው፣ ኃይለኛ ናቸው። የእሳቸው ስብዕና ላይ የእሳቸውን ታሪክ ስመረምሩ የእሳቸው ስብዕና በአብዛኛው ወደ ዳርክ ሳይዳቸው ያመራቸዋል። አደገኛ ናቸው፣ ቁጡ ናቸው፣ ኃይለኛ ናቸው፣ አጥፊ ናቸው፣ ያቃጥላሉ፣ ይገላሉ። ግን ለወቅሳቸው አለበት ምሳሌ ያደረጉ ካስተዋላችሁ የእሳቸው ስብዕና ነው፣ የእሳቸው ቆራጥነት ነው ኢትዮጵያን ወደ አንድነት ያመራት። የኢትዮጵያ አንድነትን ጉዞ የጀመሩት በእሳቸው ስብዕና ምክንያት ነው። እሳቸው ናቸው በሩን የከፈቱ። አስቡት፣ ያኛውን ስብዕናቸውን ተጠቅመው ይህን ነገር ለማድረግ በቁ። ምልላችሁ ነው ይሄ ዳርክ ሳይድ የሚባለው ነገር ጥላችን፣ ጸለምተኛው ስብዕናችን መጥፎ ነገር ነው ብለን ልናስወግዱ አይገባም። ትልቅ ነገርን የሚያበረክትልናል። አስቡት እስኪ እኔ የበላይ ነኝ፣ እኔ አሸናፊ ነኝ፣ እኔ ከሁሉም እበልጣለሁ የሚለው አስተሳሰብ ስናየው ከትዕቢት ጋር ይያያዛል፣ ከትዕቢት ጋር ይገናኛል። ባጭሩ መጥፎ ነው፣ እንደ መጥፎ እንቆጥረዋለን። ሞራላችን የምንከተለው ሞራል ምናምን ነገር እንዲህ እንድንሆን አይፈቅድልንም። ግን አስቡት ያኛው ጸለምተኛ ስብዕናን ስትጠቀም እኔ የተሻልኩ ነኝ፣ እኔ አሸንፋለሁ፣ እኔ ከሁሉም እበልጣለሁ ብለህ ስታስብ ውድድሩ ላይ በጣም ፐርፎርም እንድታደርግ ጋበዛለህ። እነ ሮናልዶን ተመልከት፣ እነ ክርስቲያኖ ሮናልዶን ተመልከት እስኪ ሜዳ ላይ ሲጮቱ ተመልከት። የሚያስቡት ሀሳብ ራሳቸውን ከሌሎቹ ተጫዋቾች እኩል አድርገው አይመለከቱም። ራሳቸውን ትልቅ ደረጃ ላይ አድርገው ነው የሚያስቡ። ታላቅ እንደሆኑ ሌሎቹ ደግሞ የበታቸው እንደሆኑ አድርገው ነው የሚያስቡ። ይህ አስተሳሰባቸው፣ ይህ አካሄዳቸው በእርግጥም ስፖርቱ ላይ በደንብ ፐርፎርም እንዲያደርጉ አድርጓቸዋል። ታሪክ እንዲሰሩ አድርጓቸዋል። ብዙ ሪከርዶች እንዲሰብሩ አድርጓቸዋል። ዳርክ ሳይድህን ከተጠቀምክም ለአንተም ይጠቅማል። አንተን ወክሎ ጥሩ ነገር እንድታደርግ ያግዛል። ስለዚህ ጸለምተኛው ስብዕናችንን በኃጢአት ተገን በኃጢአት ስም ለማጥፋት ከመሞከር ጸለምተኛው ስብዕናችንን ተጠቅመን ህይወታችንን እናሻሽል፣ ለታላቅነት እንሂድ የሚል አይነት ሀሳብ አለው የፊልም። ይሄን ፊልም ከዚህ ፊልም ላይ ይሄን ነገር በደንብ ተመልክቻለሁ። እርግጥ ነው ጸለምተኛው ስብዕናን አቮይድ አድርገህ ልትኖር ትችላለህ። ማለትም
ልትሸሸው ትችላለህ፣ ግን አይሸሸም። ምክንያቱም ሁለታችሁም አብራችሁ ነው የተፈጠራችሁት። አሁን አንድ ሳንቲምን ብትመለከት ዘውዱን ከአንበሳው መለየት አትችልም። ምክንያቱም ሳንቲሙ ሲታተም ሁለቱም አብረው ነበሩ። በአንተ ውስጥ ብርሃንም አለ፣ በአንተ ውስጥ ጨለማም አለ። በብርሃኑ ሳይድ ብቻ የምትሆን ከሆነ ራስህን ታታላለህ። አስተውላችሁ ከሆነ ሰዎች የሆነ ነገር ካደረጉ በኋላ ለምሳሌ በጸብ ላይ በድብድብ ወይም በግጭት ጊዜ ነው ይሄ ነገር በጣም ጎልቶ የሚወጣው። አጉል ነገር ያደርጋሉ፣ ይናከሳሉ፣ ያደማሉ፣ በጣም ይጎዳሉ። ከዛ ከተረጋጉ በኋላ እንደዚህ እኮ አድርጋል ሲባል እኔ እኮ እንደዚህ አላደረኩም፣ አምልጦኝ ነው፣ ምን ሰይጣን አሳስቶኝ ነው ምናምን የመሳሰሉ ምክንያቶችን ይደረድራሉ። ግን ራሳቸውን ያደረጉት ውስጣቸው ያለ ነገር፣ ውስጣቸው ያለ ጨለምተኛ ነገር ነው እንዲህ እንዲያደርጉ የሚገፋፋቸው። የሰው ልጅ ጥሩም መሆን ይችላል፣ መጥፎም መሆን ይችላል። ጥሩነትም መጥፎነትም በልቡ ውስጥ አለ። የሚለየው ነገር ምን መሰላችሁ? የሚመርጠው ነገር ነው። እና ይሄ ፊልም ለመናገር የፈለገው ነገር፣ ለማሳሰብ የፈለገው ነገር ያን ጨለምተኛ ስብዕናችንን ጓደኛ በማድረግ ልክ ናሬተሩ ወይም ተራኪው ታይለር ደርደንን የሱን ሻዶ የሱን ዳርክ ሳይድ ጓደኛ በማድረግ ጥሩ ነገር ፈጥሯል። ህልሙን እንዲያሳካ ረድቶታል። ሶሻላይዝ አድርጎታል። የፍቅር ህይወት እንዲይዝ አድርጎታል። ስለዚህ እናንተም ከዚህ ፊልም ልትማሩ የሚገባው ነገር የእናንተን ዳርክ ሳይድ የእናንተን ጨለምተኛው ስብዕና ወደ ጥሩ ነገር ቀይራችሁ ጥሩ ነገር ላይ ልታውሉ ትችላላችሁ። ወደ ጥሩ ነገር ሊመራችሁ ይችላል። ወደ ብርሃናማው መንገድ ሊመራችሁ ይችላል። አቮይድ ልታደርጉት ሳይሆን ልትቀበሉት፣ ልክ እንደ ባትማን እንዲወክላችሁ በማድረግ ጥሩ ነገር ላይ ልታውሉት ይገባል። ፊልሙ ይህን አይነት መልእክት ያስተላልፋል። ሶስተኛ ዘመናዊነት፣ በዋነኝነት ደግሞ ዘመናዊ ወንድነት የሚባለውን ሀሳብ። ዘመናዊ ወንድነት ማለትም ይሄ አሁን ላይ እንደምናየው አይነት ወንድነት የገለጸበት መንገድ በጣም አሪፍና በጣም የተመቸኝ ነገር ነው። እስኪ አንዳንድ ነገሮችን ልበላችሁ። በዚህኛው ትዕይንት ከተመለከታችሁት ታይለር ደርደን እና ናሬተሩ ወይም ይሄ ተራኪው በባስ ውስጥ ይገባሉ። ከዛ ፍንክቱ የሚታይ አንድ ሞዴል ይመለከታሉ። የፓንት ማስታወቂያ ባለሳሳት ካልቪን ክላይን መሰለኝ የሱን እንትን ይመለከታሉ። የሱን ፖስተር ይመለከታሉ። ከዛ ታይለር ደርደን ሲናገር ስለዛ ነገር ሰልፍ ኢምፕሩቭመንት ማለት ልክ እንደ ጋሴ ነው፣ እንደ ሴጋ ነው ብሎ ነው የገለጸው። ሴጋን የመረጠበት ምክንያት በጣም ነው ያስገረመኝ፣ በጣም ነው የሚያሳቀኝ። ሴጋን ከተመለከታችሁ ሪል የሆነ ነገር ይመስላል፣ ትክክለኛ የሆነ ነገር ይመስላል። ግን አፍተር ኦል ስትጨርሱት ምንም ማለት እንዳልሆነ እንደተታለላችሁ ውሸት እንደሆነ ይገባችኋል ማለት ነው። በአጭሩ ዘመናዊ ወንድነትን የገለጸበት መንገድ ተመሳሳይ ነው። እርግጥ ነው ሰልፍ ኢምፕሩቭመንት ስለሚባለው ነገር በሌላ ጊዜ በደንብ እናወራበታለን። አሁን ግን ስለ ዘመናዊ ወንድነት ፊልሙ የተቸበትን መንገድ ልንገራችሁ። ፊልሙ መጀመሪያ አካባቢ ላይ ከተመለከታችሁ ትላልቅ ልጆች፣ ትላልቅ አባቶች፣ ይሄ ልጅ የወለዱ ወንዶች፣ ወጣት ወንዶች፣ የጎለመሱ ወንዶች፣ እነዛ ወንዶች ምንም የወንድነት አይነት ስብዕና የላቸውም። እርስ በርስ ተቃቅፎ ያለቅሳሉ፣ ያነባሉ፣ ችግሮቻቸውን እንደ ሴቶች ያወራሉ። ከዛ ችግሮቻቸውን ከሰሙ በኋላ ያለቅሳሉ አይነት ነገር እና ይሄ እንደዚህ አይነት መንገዶች ይበረታታሉ፣ ድፍረትን ይገልጻሉ በዘመናዊ ዓለም ማለት ነው። እና ዘመናዊ ወንድነትን የገለጸበት መንገድ ይህን ይመስላል። ደካማነት፣ ስሜትን መግለጽ፣ ስሜታዊነት፣ ብዙ እቃዎችን መገዛዛት፣ በመልበስ በመዘነጥ የሚታዩ ብራንድ የሆኑ ነገሮችን መያዝ። እርግጥ ነው ፊልሙ በ1999 ነው የተሰራው። በዛ ጊዜ ላይ አብዛኛው ሰው ሶሻል ሚዲያ ምናምን ነገር ላይ ይጠቀም ይችላል። ግን በዛ ሰዓት ላይ የነበሩ ሰዎች በቃ ሞር ላይፋቸው ከቲቪ ጋር የተያያዘ ነው። አሁን ላይ ያለ ነው ላይፋችን ከቲክታክ፣ ከኢንስታግራም፣ ከሶሻል ሚዲያ ጋር በጣም የተያያዘ ነው አይነት ነገር። በተመሳሳይ ግን ሁለታችንም ተመሳሳይ ነን። በዚህም በዛም ዘመን ያለን ሰዎች ያኔ ቲቪ ላይ ያለውን ነገር ለመሆን ነበር የሚሞክሩት። አሁን ላይም ተመሳሳይ ቲክቶክ ላይ ትሬንድ የሆነውን ነገር ነው የምንከተለው፣ የምንለብሰው፣ የምናስበው፣ ያን ሙድ የምናራምደው። በቃ ቲክቶክ ላይ ያየነውን ነገር ነው የምንኖረው። እኛ የትሬንድ ሰዎች ነን። በቃ ወንድነት ማለት መከተል ማለት ነው። በቃ ይሄ ሌሎች ያደረጉትን በጅምላ የሚያደርጉትን ነገር እንዲህ በመንጋ ማሰብ፣ በመንጋ መራመድ፣ እንደ ሌሎቹ መሄድ ማለት ነው። በቃ ያ ነው ወንድን። በዛ መንገድ ነው የገለጹት። እንደውም ሻርፕ የሆነ ነገር ተናግሮ ነበር። እኛ ወንዶች በሴት እጅ ያደግን ወንዶች ነን። በአጭሩ በሌላ አማርኛ እኛ ወንዶች ያደግነው በሴት ነው፣ ለዛም ነው ሴት የሆን ነው፣ ሴታ ሴት የሆን ነው ብሎ ለመናገር ሞክረዋል። በአጭሩ ዘመናዊ ወንድነት፣ ዘመናዊ ወንዶች ሴታ ሴት እንድንሆን ተደርገን ነው ያደግነው።
የሚል ሀሳብን ነው ለማስተላለፍ የፈለገው። በፊት ላይ ካያችሁ ወንድ ልጆች ከአባታቸው ጋር ያድጋሉ። ከአባታቸው ጋር ሲያድጉ ማለትም ነገረ ስራቸው፣ አሰራራቸው፣ አካሄዳቸው፣ አኗኗራቸው ከአባቶቻቸው ጋር በጣም ያገናኛቸው ነበር፣ ያቀራረባቸው ነበር። አብረው ሄደው ያርሳሉ፣ አብረው ሄደው ያድናሉ። ብቻ ልጁ ሲያድግ እያንዳንዱ አካሄዱን አባቱ ይከታተል ነበር። ደግሞ በጣም በጥንት ከሄደን ደግሞ ወንድ ልጆች ካደጉ በኋላ 10፣ 11፣ 12 ዓመት ሲሞላቸው ከመንደሩ ጎሳዎች ጋር ከጎሳው ነዋሪዎች አባቶች ከሚባሉት ጋር እየሄዱ ያድኑ ነበር። ወንዝ ዳር ላይ በመሄድ ይታገሉ ነበር። ትግልን ይማራሉ፣ ፍልሚያን ይማራሉ፣ አደንን ይማራሉ። እንዴት መደባደብ እንዳለባቸው፣ እንዴት መፋለም እንዳለባቸው፣ እንዴት ማረስ። በአጭሩ ወንድ ልጅ ማድረግ ያለበትን ነገር፣ ወንድነት የሚጠይቀውን ነገር እንዲያደርጉ ከወንዶች ይማሩ ነበር። ነገር ግን ዘመናዊዎቹ ላይ ይሄ ነገር ቀርቷል። ልጆች ይወለዳሉ። ትንሽ ከፍ ሲሉ አጸደ ሕፃናት ይገባሉ። ትምህርት ቤት ነው የሚያሳድጋቸው። ትምህርት ቤት የሚያሳድግበት የራሱ መንገድ አለው። በአጭሩ እንዲያነቡ እንዲጽፉ ከማድረግ በዘለለ ወንድ እንዲሆኑ የሚደረግ ነገር የለም። ፈሪ ቦቅቧቃ ሴታ ሴት ወንድ ሆኖ ነው የሚወጡት። ከየት ባጭሩ ፈሪ ቦቅቧቃ ሴታ ሴት የሆኑ ወንዶች ሆኖ ነው የሚወጡት። ይህ ፊልም ዘመናዊ ወንድነትን በደንብ ተችቷል። ወንዶች በጣም አልቃሻ ሆነዋል። ልክ ፊልሙ መጀመሪያ ላይ እንዳያቸዋቸው ተሰብስበው ያለቅሳሉ። አሁን በምንም አይለይም። የምታውቁት የምታከብሩት አርቲስት ስንትና ስንት ሚሊዮን ህዝብ በሚመለከትበት ቲቪ ቻናል ላይ ሲያለቅስ ትመለከታላችሁ። በዚህ ሰዓት ላይ ወንድነት ጆሮ መበሳት፣ ሱሪ ዝቅ ማድረግ፣ ሰፋፊ ሱሪ ማድረግ፣ ታቶ መሸፋፈን ምናምን ነገር በቃ ፖፕ ካልቸር ላይ ያዩትን ነገሮች ነው መተግበር የሚፈልጉት። ግን ትክክለኛ ወንድነት ያ አይደለም። ትክክለኛ ወንድነት የቀደመው ወንድነት ነው። እሱም ጥንካሬ፣ ድፍረት፣ ክብር ቤዝድ ያደረገው ነገር ነው ወንድነት። ዘመናዊ ወንድነት ግን ይህን ነገር አትመለከትበትም። ጥንካሬ እንደ ኃጢአት ይቆጥራል። ደፋር ከምትሆን ይልቅ ሴፍ ብትሆን፣ ምቹ ቦታ ላይ ብትሆን ይመረጣል። ከሚከበሩ ይልቅ ወንዶች ቢወደዱ ይመርጣሉ። ስፖርት ሰርቶ ደረቱን ከማሳየት ይልቅ ዘፈን ከፍቶ ፊልተር አብርቶ ጊዜው ማረነ ክርስቶስ ፊልተር አብርቶ ሊፕሲንግ ቢሰራ ይቀለዋል። ከሚከበር ቢወደድ ይመርጣል። ጥንካሬ የለም፣ ድፍረት የለም፣ ክብር የለም። ሴፍ መሆን፣ ትሬንዶችን መከተለው። በቃ ዘመናዊ ወንድነት። ፋይት ክለብ ይሄን ሀሳብ ነው በጣም የተቃወመበት ሀሳብ ይሄ ነው። ፋይት ክለብ ዘመናዊ ወንድነትን በዚህ መንገድ ነው የሚመለከተው። አራተኛ ፍልሚያና የጎሳዊ አሰራር። እኛ ወንዶች የጎሳ ፍጥረቶች ነን። ማለት ወንድነት የሚባለው ሀሳብ የሚመጣው በጎሳ አማካኝነት ብቻ ነው። እኔ ሲግማ ነኝ ምናምን ብላችሁ የምታስቡ ሰዎች ይቅርታ አድርጉልኝ፣ ቅስማችሁ ልሰብረው ነው። ሲግማነት ወንዳ ወንድ እንድትሆን ሊያደርግ ሊመስልህ ይችላል። ግን ሴታ ሴት እንድትሆን ነው እያደረገ ያለው። እንዳታድግ እንዳትለወጥ ነው እያደረገ ያለው። ትክክለኛ ወንድ አያደርግም። ምክንያቱም ወንድነት የሚባለው ሀሳብ በህብረት በግሩፕ የሚመጣ ነገር። እስኪ ለምሳሌ ሲግማዎች እንመልከት። ሲግማ ነኝ ብለው ይህን ሀሳብ የሚያራምዱትን ሰዎች እንመልከት። ሲግማነት ለነሱ ብቻህን ሆነ ስኬትን ማሯሯጥ፣ ከሰዎች ጋር አለመግባባት፣ ሴትን መጥላት፣ ሴትን መተው፣ ባጭሩ ብቸኝነትን ማኒፌስት ነው የሚያደርጉት። ይህ ደግሞ ከወንድነት ያወጣል። ምክንያቱም ወንድነት በህብረት የሚመጣ ነገር ነው። አክቹሊ አንድ ምሳሌ ልስጣችሁ። አሁን አንድ ልጅ ምንም የማያውቅ ልጅ የ15 የ14 ዓመት ልጅ ሆኖ ከ30 ዓመት ሰዎች ጋር ተቀመጠ። ከ30 ዓመት ወንድ ሰዎች ጋር ተቀመጠ። ከዛ ልጅ መጥቶ የሆነ ነገር ሲያወራ እነዛ የ30 ዓመቶቹ ሰዎች ሳቁበት፣ አፈሩበት፣ ተቆጡት አይነት ነገር። ከዛ ይሄ ልጅ በቀጣይ ሲያገኛቸው ያን ነገር ማድረግ ያቆማል። ያን ነገር ማድረግ ይተዋል። እነሱን እየመሰለ ከነሱ ሐሳብ እየወሰደ እነሱ እንደሚሆኑት እየሆነ ነው የሚሄደው። እና እናንተ ሲግማዎች ብቸኛ በምትሆኑበት ወቅት ማታድጉበት ከፍተኛ እድል እንደሚኖር መርሳት የለባችሁም። ወንድነት በህብረት በጅምላ የሚመጣ ነገር። ሲያድኑ ታላቁ ኤልደር የሆነው ከሁሉም ከፍ የሚለው ሰው እየሄደ ሲኮተኩታቸው፣ ሲቆጣቸው፣ ሲገስጻቸው፣ ሲተቻቸው፣ ክሪቲሳይዝ ሲያደርጋቸው፣ ሲመክራቸው ያኔ ነው እውነተኛውን ነገር የሚያገኙት። ያኔ ነው እንደ ወንድ ቢሄቭ የሚያደርጉት። እኔ ስለ ህንዶች ሳጠና አንድ ነገር ተመለከትኩ። አንድ ልጅ 12 ዓመት ሲሞላው ከእናቱ ቤት ይወሰድና ከወንድ ጦረኞች ጋር የሆነ ካምፕ አድርገው የሆነ ቦታ ላይ ይቀመጣሉ። እዛ እንዴት መስፈን እንዳለባቸው፣ እንዴት መፋለም እንዳለባቸው፣ እንዴት ግጥም መቅጠም እንዳለባቸው፣ እንዴት መደነስ እንዳለባቸው ይማራሉ። የሚዘፍኑት የሚደንሱት አይነት ነገር አለ አይደለ? እንዴት ለሴት ልጅ ጀንትል መሆን እንደሚችሉ የሚመለከቱት ያኔ ነው። እንዴት ግጥም መጻፍ እንዳለባቸው፣ እንዴት ማንበብ እንዳለባቸው፣ እንዴት መፋለም እንዳለባቸው፣ እንዴት ማደን እንዳለባቸው አባወራ እንዲሆኑ ተደርገው ነው የሚመጡት ከዛ ካምፕ ማለት ነው። ይህ ምን ያሳየናል? ወንድነት በብቸኝነት የሚመጣ ነገር አይደለም፣ የህብረት ስራ ነው። አስቡት፣ ከሆኑ ከሚያውቁ ከበሳሰሉ፣ አሁን ሴቶችን ማናገር ከሚችሉ ሰዎች፣ ወንድ ከሆኑ ሰዎች ጋር ውሎ የሚመጣ ከነሱ ጋር ኖሮ የሚመጣ ወንድ ብዙ ነገር ነው የምታይበት። አድጎ ተለውጦ ነው የሚመጣው። ስለዚህ ወንድነት
የጎሳ አሰራር ነው። ፊልሙ እነዚህን ሰዎች ነው ለማገናኘት የሞከረው። በዘመናዊ ዓለም ላይ በጣም ተራርቀናል፣ አናወራም፣ ሶሻል ሚዲያ መጥቷል ምናምን ነገር ብቻ ሁላችንም ስልካችን ላይ ነን፣ ከሌሎች ሰዎች ጋር አንግባባም፣ በጣም ብቸኛ እንሆናለን። ያም ብቸኝነት ነው የሰበረው። ያም ብቸኝነት ደግሞ የሰበረው ምንድነው? ፍልሚያ ትክክለኛ ወንድ ያደርገናል። ፍልሚያ ያቀራርበናል። እነዛ ሰዎች ከተደባደቡ በኋላ ተቃቅፈው ሰላም ተባብለው ተከባብረው ነው ያው ፋይቲንግን መፋለምን እንደ መቀራረቢያ ነገር አደረጉት። ከወንድነት ጋር ይሄን ነገር እናያይዘው። ወንድነት በፍልሚያ የሚመጣ ነገር። ለምን የተቀደሰ ጻድቅ ሰው አትሆንም? መፋለም ማትችል ከሆነ እውነተኛ ወንድ ለመሆን በጣም ትቸገራለህ። ወንድ ማትሆንበት ምክንያት ብዙ። ወንድ ልጅ አባት ነው። ወንድ ልጅ ታላቅ ወንድም ነው። ወንድ ልጅ በራሱ ወንድም ነው፣ አባት ነው፣ ፍቅረኛ ነው፣ ባል ነው፣ አባወራ ነው። ከአባወራ እንደሚጠበቅ ነገር አለ። መፋለም መቻል አለበት ሲባል ቤተሰቦችን መጠበቅ መቻል አለበት። መጥፎ ነገር ሀብን ካረገ ለጥሩም ነገር እጁን ማንሳት አለበት። ንጹሐኑን ለመጠበቅ ኃይልን መጠቀም ካለበትም መጠቀም አለበት። ስለዚህ ወንድ የምትላቸው ሰዎች በሙሉ ፍልሚያን ይችላሉ። ዋናው ነገር ደግሞ እዚህ ጋር ነው። ፍልሚያን የማይችል ወንድ ካየ የሆነ ነገር ጎሎታል። እመነኝ፣ የሆነ ነገር ጎሎታል። ፈሪ ነው። የሆነ ኮንፊደንስ ላይም በጣም ዝቅተኛ ነው። ለራሱ መቆም አይችልም፣ መናገር አይችልም። በአጭሩ በጭ የሚባል አይነት ሰው ነገር። መፋለም የማይችለው ሰው ላይ የወንድ ኳሊቲ አትመልከት። ምሳሌን ከፈለግ እንደዚህ አይነት ሰዎች ማየት ትችላለህ። እንዳልዋሻው ይገባሃል። እና መፋለም መቻል አለብ። ፍልሚያ እውነተኛ የወንድነት መንገድ ነው። ስትፋለም ትክክለኛ ወንድ እየሆንክ ትመጣለህ። የትኛውም ወንድ ይችላሉ። አሁን በክርስትና ሃይማኖት አንድ የሚባል ነገር አለ። ቀኝህን ሲመታ ግራህን ስጥ አይነት ነገር። እሱ የአምላክ ትእዛዝ ነው፣ ማድረግም አለብን። ግን አብዛኞቹ ፐርሰፕሽን በጣም ይገርመኛል። ቀኝህን ሲልህ ግራህን ስጥ ማለት ይሄ ትልቅ ድፍረትን ይጠይቃል። ቀኝህን ሲመታ ልትመታው ነው የምትሄደው፣ ግን ግራህን ስጥ። መፋለም እየቻልክ ዝም ማለት ነው። ችለህ ዝም እንደማለት ነው። ዳዊትን እንደምሳሌ ውሰድ። ቅዱስ ዳዊት፣ ነቢዩ ዳዊት እንደምሳሌ ውሰድ። ሳኦልን መግደል ይችል ነበር፣ በእጁ ስር ነበር። ግን ምን አደረገ? ይቅርታን መረጠ። ክርስቶስን ተመልከት። ዓለምን ማጥፋት ይችል ነበር። ነገር ግን እሱ ትህትና መርጦ ዝቅ ብሎ ተገረፈ፣ ተሰቀለ። ፈጣሪ ጠንካራ ነበር። አስበው። ኢቭን እኔ ነኝ ብሎ ተናግሮ ሊያስሩት የመጡትን እንደጣላቸው መጽሐፍ ይናገራል። ክርስቶስ ርግብ ሻጮችን በተመለከተ ጊዜ ገርፎ እንዳስወጣም ይነገራል። አስቡት፣ ክርስቶስ ሁላ ተጋርፏል። ክርስቶስ ራሱ መጋረፍ ይችላል። የትኞቹንም ነቢያት ብትመለከት ይሄኛው ኳሊቲ ያላቸው። ነቢዩ አብርሃምን ተመልከት። አብርሃም ኢብራሂም የምንለው መጽሐፍ ቅዱስ አብርሃም ይለዋል፣ ቅዱስ ቁርአን ኢብራሂም ይለዋል። ኢቭን ዘመዱ በተማረከበት ጊዜ አገልጋዮቹን አሰልፎ አስጣጥቆ እንደዘመተ ቅዱስ መጽሐፍ ይናገራል። ገብተ ማንበብ ነው። እነዚህ ሰዎች የጠቀስናቸው ወንዶች በሙሉ የወንድነት ምልክት በሙሉ ይህን ኳሊቲ ይዞታል። መፋለም ይችላሉ። ታዲያ ፍልሚያይቱ ጋር ነው ኃጢአት። እሱም ለመጥፎ ነገር ስትጠቀሙ ብቻ ነው። ለመጥፎ ነገር ስትጠቀሙ ብቻ ነው። ወንድ ልጅ የግድ መፋለም መቻል አለበት። የግድ መፋለም መቻል አለበት። ምክንያቱም መፋለም ማይችል ከሆነ የቱ ጋር ነው? ወንድ ልጅ የግድ መፋለም መቻል አለበት። ስለዚህ በዚህም የተነሳ የማርሻል አርት ስፖርቶችን ብታዘወትር፣ ቦክስ፣ ጆጂትሱ፣ ኪክ ቦክሲንግ፣ ቴኳንዶ፣ የፍልሚያ ችሎታን ብታዳበር ሞር ወንዳ ወንድ እየሆንክ ትመጣለህ። ወንድ ልጅ ሊኖረው የሚገባውን ነገር ይኖርሃል ማለት ነው። አስተውል። መፋለም ማይችል ወንድ ወንድነት የጎደለ ወንድ ነው። ይህንንም ራስህ ማረጋገጥ ትችላለህ፣ ማየት ትችላለህ። ተፋልመ ማታውቅ ከሆነ ራስህን ታውቀዋለህ። ምንም ነገር መናገር አልፈልግም እና ይህ ፊልም ለመናገር የፈለገበት መንገድ ፍልሚያና የትራይባል አሰራር፣ ፍልሚያ እና የጎሳ አሰራር ወንዶችን ወንድ ያደርጋል። ትክክለኛ የወንድነት መንገድ ፍልሚያና የጎሳ አሰራር ነው፣ የግሩፕ ስራ ነው ወንድነት ማለት። ይህን ሀሳብ ፊልሙ በደንብ ያጣ እና ከዚህ ፊልም መማር ያለበት ነገር ቢኖር ምንድን ነው? የራስህ የሆነ ቡድን ፍጠር፣ መፋለምን ቻል እና ወንድነትህንም አዳብር። አባወራሁን። አምስተኛ ማርላ ሲንገር። በፋይት ክለብ ላይ የምትመለከቷት ማርላ እሷ ሲምቦላይዝ የምታደርገው ሴክሹዋል ዲዛይር ነው ወይም ወሲባዊ ፍላጎትን ነው። በመጀመሪያዎቹ ኤፒሶዶች ከተመለከታችሁ ያቺ ሴት የሆነ ህመም እንዳለባት በማስመሰል እንደነዚህ አይነት ግሩፖችን ሄዳ ትገላገል ነበር። እዛ ሄዳ ትናዘዛለች፣ ታለቅሳለች አይነት ነገር ምክርን ይቀባበሉ ነበር። በዛም ምክንያት ያን ናሬተሩን ትተዋወቀዋል፣ ተራኪውን ትተዋወቀዋል። ተራኪውን ስትተዋወቀው ተራኪው ለእሷ ምንም አይነት ፍላጎት አልነበረውም ነበር። ምንም አይነት ፍላጎት አልነበረውም። ኢቭን አያቅፋትም፣ ስሟን አይጠይቃትም፣ የሚጠይፋት ነበር። በቃ ሊያናግራትም አይፈልግም። ነገር ግን ታይለር ደርደንን ሲሆን ከዛች ሴት ጋር ግንኙነት እንደፈጸሙ ፊልሙ በደንብ ያሳያል። እና ይሄ ፊልም ለመናገር የፈለገው አንድ ነገር አለ። እንደውም አሁን ላይ
በጣም መነሳት ያለበት ነገሮች መሀል አንድኛው ይሄ ይመስለኛል። ካስተዋላችሁ አሁን በዚህ ሰዓት ላይ ብትመለከቱ ከሲግማ ሳንወጣ ሲግማ አሁን ሴቷ ምንም አታመጣልህም፣ መጥፎ ነች፣ ከዓላማ ታሰናክላለች፣ በጣም ሴቶች በጣም መጥፎ ናቸው፣ ሴትን ይዘህ ዓላማን ማሳካት አትችልም፣ ሴት ልጅ መጥፊያ ናት፣ ሴትና መጠጥን አርቅ እና እጀ ረዘም ያለ ህይወትን ትኖራለህ ምናምን የመሳሰሉ ሀሳቦችን እንሰማለን። እና ይሄ ፊልምም አስጠንቅቆን ነበር። የዛሬ ስንት ዓመት ነው? 1999 ኦልሞስት 26 ዓመት ዛሬ 26 ዓመት ነው ያስጠነቀቀን። እንደዚህ ሊሆን ይችላል ብሎ አስጠንቅቆን ነበር። እንዴት መሰላችሁ? ይሄ ዘመናዊነት የሚባለው ነገር ሴቶችን እንድንጠላ አድርጎናል። ሴቶች እንደ ችግር እንድንቆጥር አድርጎናል። ግን እኮ በውስጣችን እንፈልጋቸዋለን፣ ግን ችግር እንደሆኑ እንዲሰማን ያደርጋሉ። ለምሳሌ ሲግማዎች ሴቶችን በጣም ይጠላሉ፣ ሴቶችን እንደ ችግር ይቆጥራሉ። ግን እነዚህ ሰዎች ሴጋ መቼዎች ናቸው። በውስጣቸው ሴክስ ማድረግ ይፈልጋሉ፣ ግን ሴትን ይጠላሉ። ኤግዛክትሊ አፕን እያደረገው ነገር ያለው ይሄ ነው። እና ፊልሙ ምን ያስጠነቅቀናል መሰላችሁ? የኛ ዳርክ ሳይድ፣ የኛ አንደኛው አካላችን ይሄኛውን ፍላጎት ይሄኛውን አምሮት እንድናሳካ እንድናረካ ይፈልጋል። ይሄ ተፈጥሯዊ፣ ልንሸማቀቅም አይገባም፣ ልናሸማቀቅም ልናፍርበትም የሚገባው ነገር አይደለም። ጀስት ይሄን ነገር መጠቀም አለብን፣ ምንም የሚያሳፍር ነገር የለውም ለማለት ነው። ይሄን ሀሳብ የተጠቀመው እና ስናጠቃቀው እና ካሁን ካለው ነገር ጋር እያይዘን ስናወራ ሴቶች ያን ያህል እንቅፋት አይደሉም። እርግጥ ነው ልክ ያልሆነች ሴትን ከያዝክ እንቅፋት ልትሆንበት ትችላለች። ነገር ግን አስተውል፣ አንተም እናትና አባት ነበረ፣ እናትህ ሴት ነበረች፣ አባትህን አግብታ ምን አይነት ፋሚሊ እንደ መሰረታችሁ ምን አይነት ፋሚሊ እንዳለ ልታስታውስ ይገባል። አንተም የመጣኸው ከጋብቻ ነው። ይህን ነገር አስተውል እና መጥፎ ነገር የለበትም። አባትህ እናትህን አግኝቷት ህይወቱ አልተመሰቃቀለም፣ ዓላማውን ሳያሳካ አልቀርም ማለት አትችልም። እና ተፈጥሯዊ የሆነ ነገር ነው። እንደ መጥፎ ነገር አትቁጠር። ፍቅረኛ መያዝ፣ ሴክስ ማድረግ መልካም ነገር ነው። ግን መልካም ነገር ነው ስለ እንደ መጥፎ ነገር አትየው እንጂ መጥፎ ነገር ያስከትልብህ ማለት አይደለም። ዝም ብለህ ሴክስን የምታሳድድ ከሆነ ነፍስን ታደክማለህ፣ ስጋህን ታደክማለህ፣ እንዲሁም አይምሮህን ብዙ ታደርጋለህ። ከሁሉ ባለፈ በወሲብ ተላላፊ በሽታዎች ራስን ትጥላለህ። ግን ይህን ነገር ጥቅም ላይ ከዋልክ፣ ይህን ነገር ለመልካም ነገር ከተጠቀምክበት፣ ፍቅረኛ ከያዝክ፣ ካገባህ፣ ትዳር ከመሰረትክ ለአንተ በጣም ጠቃሚ ነገር ነው። ይሄ ተፈጥሯዊ የሆነ ነገር ነው። ተፈጥሯዊ የሆነ ግዳጅ ነው። ልታፍርበትም ልትሸማቀቅበትም አይገባም። ከዓላማህም ሊያወጣ አይገባም። ከዓላማህም ሊያወጣ አይችልም። ጀስት የትም ስትሄድ ነው፣ የትም ስትንዘላዘለው፣ ከዚህም ከዛም ከዚህም ስትሄድ ነው ዓላማህን ላታሳካ የምትችለው እና ተፈጥሮ የሆነ ነገር ነው። እና እቺ ማርላ ሲንገር የተባለችው ካራክተር በብዙ ነገር ሲምቦሊሽ ትደረጋለች። የመጀመሪያው ዲዛይራችን ነች፣ ፍላጎታችን፣ የወሲብ ፍላጎታችን። ሲቀጥል ደግሞ ፓወር፣ ስልጣን፣ ኃይለኝነት፣ ዶሚናንስ፣ የበላይ መሆን መፈለግ እንደማለት ነው። በዛ ነገር ነው ሲምቦላይዝ የምትደረገው። እና በአጭሩ እሷ ጋር መሄድ መጥፎ ነገር አይደለም፣ ኃጢአትም አይደለም። ይሄ ተፈጥሮ የሆነ ነገር ነው። ልታሸማቁ አይገባም ነው የሚለው። ስለዚህ ፐርሱ ልታደርግ ይገባል። እንደ መጥፎ አትቁጠር ነው ሀሳቡ። የመጨረሻው ፕሮጀክት ሜሄም አንድ ነገር ነው የሚያሳየን። ይቺን ነገር ልበላችሁና ንግግር ላጠናቅ። ታይለር ድርደን አንድ የሚላት ነገር ነበረች። ሁሉን ነገር ስናጣ ምንም ለማድረግ ነፃነቱ ይኖረናል ይላል። የፕሮጀክት ሜሄም ሀሳብ ይሄ ነው። የምትታየውን ዓለም፣ በዙሪያ ያለችዋን ዓለም በማፍረስ በማፈራረስ በማፈንዳት በማጋየት ከፍርስራሽ ውስጥ ሚኒንግን መፈለግ፣ ትርጉምን መፈለግ ማለት ነው። ይሄ ወደ ኤግዚስቴንሻል ፍልስፍና ያመራናል። ማለትም ዓለምን በራሳችን መነጽር መመልከት እንደማለት ነው። የሌሎች ምልከታ፣ የሌሎች አስተያየት ምንም ማለት አይደለም። በቃ ትርጉም የሚኖረው ነገር አንተ የምትሰጠው ነገር ነው እና ያን ትርጉም ያለውን ነገር ለማግኘት የምታየውን ዓለም፣ የገነቡልህን ሀሳብ፣ የገነቡልህን አስተሳሰብ፣ አካሄድ፣ ሁሉን ነገር ብታፈራርሰው ብቻ ነው የራስህን ሚኒንግ ልታገኝ የምትችለው ይላል። ዘመናዊ ነው ዓለም አፍርሶ የህይወትን ትርጉም መፈለግ ማለት ነው ፕሮጀክት ሜሄም። እና ይህም ፕሮጀክት ሜሄም የምትቀበሉት የምፈልገው ነገር እርግጥ ነው ለህይወት ትርጉም የሰጡበት ዴፊኒሽን በእርግጥም አያረካም። የራሳችንን ዴፊኒሽን የራሳችንን ነገር ልንፈጥር ይገባል። በዛም የተነሳ የምናየውን ነገር ስናፈራርሰውና ስናፈነዳው ከዛም ከፍርስራሱ ውስጥ ትርጉምን ስንፈልግ ማለት ነው። በአጭሩ የፊልም ሀሳቦችን፣ ዶግማዎችን፣ አስተሳሰቦችን፣ አካሄዶችን፣ ጥያቄዎቻችንን፣ አኗኗራችንን አፈራርሰን ከፈራረሰው ፍርስራሽ ውስጥ የራሳችንን ትርጉም እንድንፈጥር የራሳችንን መንገድ እንድንፈጥር ይረዳናል። ፕሮጀክት ሜሄም ማለት ነው። የተገነባልን አጥር አፈራርሰን ከፍርስራሽ ውስጥ የራሳችንን
መንገድ የምንፈጥርበት ፕሮጀክት ማለት ነው። እንደተማራችሁበት ተስፋ አደርጋለሁ። ቀጣይ በምን ጉዳይ ቪዲዮ ይሰራላችሁ ኮሜንት ላይ አስቀምጡልኝ። ይህ የእናንተ ቤተሰብ ሀበሻን ሀስል ነው። ሀበሻን ሀስል ነው። ሀበሻን ሀስል የሚቀርብበት መንገድ አንድ ነው። እሱም እውነትንና ምክንያትን ይዞ ብቻ። ይህ እውነትና ምክንያታዊነት ተዋህዶ የሚሰበክበት ቻናል ነው። የዚህ ቻናል ቤተሰብ በመሆን ቪዲዮ ሲለቀቅ ቶሎ ቶሎ እንዲደርሳችሁ አስተውሉ። እኔ ለእናንተ ምንም ነገር አላስተምራችሁም፣ እንድታስቡ ብቻ ነው ማደርጋችሁ። በቀጣይ ኤፒሶድ እስከምንገናኝ ቸር ቆዩልኝ።